ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰበር መረጃ ተሰምቷል። ከባድ የባቡር አደጋ አጋጥሞ በርካቶች ህይወታቸውን አጥተዋል፣ በርካቶችም ተጎድተዋል። ይህንን የተሰማውን መረጃ የማስደምጣችሁ ይሆናል። ከመረጃው በኋላ ዩክሬንን የተመለከቱ መረጃዎች አስደምጣችኋለሁ። በቅድሚያም አሳዛኝ ሰበር መረጃውን አስቀድሜ ጀምራለሁ። በቅድሚያም አሳዛኝ ሰበር መረጃ ነው። በኢትዮጵያም በሶማሌ ክልል ከባድ የባቡር አደጋ ማጋጠሙ ተሰማ። በአደጋው በርካቶች ሞተዋል፣ በርካቶችም ከባድና ቀላል ጉዳት አጋጥማቸዋል። በሶማሌ ክልል ሽኒሌ በተባለው ከተማ ውስጥ በደረሰው ከባድ የባቡር አደጋ የዘገባ እስከተጠናከረበት ሰዓት ድረስ ቢያንስ 15 ሰዎች መሞታቸው ሲዘገብ ከ27 በላይ የሚሆኑ ሰዎችም ጉዳት እንደደረሰባቸው የአካባቢው ባለስልጣናት አረጋግጠዋል። በደረሰው በዚህ ከባድ የባቡር አደጋ ከሞቱት ሰዎች በተጨማሪ ሌሎች በርካታ ሰዎችም ከባድ ጉዳት እንዳጋጠማቸው ነው የክልሉ የኮሙኒኬሽን ኃላፊ መሐመድ አደም ለመገናኛ ብዙሃን የተናገሩት። በአደጋው ጉዳት የደረሰባቸው ሰዎች ለሕክምና ወደ ሽኒሌ፣ ድሬዳዋና አዲስ አበባ ከተሞች እንደተወሰዱ ኃላፊው አረጋግጠዋል። አደጋው ያጋጠመው ለክስተቱ ምክንያት ነው የተባለው ባቡር ለረጅም ጊዜ አገልግሎት የሰጠ መሆኑን የጠቀሱት አቶ መሐመድ ነገር ግን በአደጋው መንስኤ ላይ ምርመራ ያካሄድን ነው ብለዋል። ከአደጋው መከሰት በኋላ ጉዳት የደረሰባቸው ሰዎች ከተለዩ በኋላ ባቡሩ ውስጥ የቀሩ የተጎዱ ሰዎች ወይም የሞቱ ይኖራሉ በሚል ስጋት የሞቱና ጉዳት የደረሰባቸው ሰዎች ቁጥር ሊጨምር እንደሚችል ሲገለጽ ነበር። ሆኖም አቶ መሐመድ ለመገናኛ ብዙሃን እንደሚናገሩት በስፍራው በርካታ የአደጋ ጊዜ ሰራተኞች መሰማራታቸውንና የቀሩ ሰው አለመኖሩንም እንዳረጋገጡላቸው ገልጸዋል። የህዝብና የጭነት ማጓጓዣ በሆነው ባቡር ላይ አደጋው የደረሰው ከደዋሌ ተነስቶ ወደ ድሬዳዋ እየተጓዘ በነበረበት ወቅት እንደሆነም ገልጸዋል። ይህ በእንዲህ እንዳለ በአደጋው ጉዳት የደረሰባቸው ሰዎች ቁጥር 29 መድረሱን የሽኒሌ ወረዳ አስተዳዳሪ አቶ ጅብሪል ኡመር ለቢቢሲ አረጋግጠዋል። አስተዳዳሪው አደጋው የደረሰው ባቡሩ ባጋጠመው የሞተር ችግር ምክንያት ቁልቁለት ቦታ ላይ ከቆሙ ሁለት የባቡር ፉርጎዎች ጋር በመጋጨቱ መሆኑን ነው የተናገሩት። በአደጋው መንስኤ የሆነው ባቡር ስኳርና ዱቄት ከጫኑ ሁለት የሌሎች የባቡር ፉርጎዎች ጋር በመጋጨቱ መገልበጡንና በዛም ሳቢያ በሰው ላይ ከፍተኛ የተባለ ጉዳት መድረሱን አቶ ጅብሪል አረጋግጠዋል። በአደጋው ህይወታቸውን ካጡ ሰዎች መካከል የባቡር ሰራተኛ የሆኑ ሴቶች እንደሚገኙበትም አቶ ጅብሪል አክለዋል። የድሬዳዋ የባቡር መንገድ ድርጅት ምክትል ዳይሬክተር አቶ ሙሴ ዳባን አደጋው መድረሱን ለክልሉ ቴሌቪዥን አረጋግጠው የአደጋውን መንስኤ እያጣራን ነው ሲሉ ተናግረዋል። የሶማሌ ክልል ፕሬዝዳንት ሙስጠፋ ኡመር በማህበራዊ ሚዲያ ገጻቸው ላይ በተከሰተው አደጋ ለተጎዱ ሰዎች የተሰማቸውን ሐዘን ገልጸዋል። አደጋው ያጋጠማቸው ባቡርና ፉርጎቹ በድሬዳዋ ደወሌ ምድር ባቡር ድርጅት ስር የሚተዳደሩ መሆናቸውንም ተገልጿል። በኢትዮጵያ አልፎ አልፎም ቢሆን የባቡር አደጋዎች በመጠኑ ቢያጋጥሙም በዚህ አደጋ ግን በርካታ ሰዎችን የቀጠፈና እጅግ አሰቃቂ ሆኗል። ከ6 ዓመታት በፊት ከሰበታ ወደ ጅቡቲ በመጓዝ ላይ የነበረ የእቃጫኝ ባቡር ግጭት አጋጥሞት እንደነበር ይታወሳል። ከሰበታ ወደ ጅቡቲ በማቅላት ላይ የነበረ 17 ፉርጎ የሚጎትት የእቃ መጫኛ ባቡር ግጭት ደርሶበት የአዲስ አበባ ጅቡቲ ባቡር መንገድ እንቅስቃሴ ለተወሰነ ጊዜ መስተጓጎል አጋጥሞት እንደነበር ተዘግቧል። ይህ የዛሬው አደጋ ግን በእጅጉ በመጠኑም ሆነ ባደረሰው ጉዳት ከፍተኛ እንደሆነ ነው የተነገረው። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዩክሬን ሩሲያን ማሸነፍ አትችልም፣ የገንዘብና የሰው ህይወት ብክነት ነው ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዩክሬን ከሩሲያ ጋር በምታደርገው ጦርነት የማሸነፍ እድል ፈጽሞ እንደማይኖራት ቁርጡን ልታውቅ ይገባል ብለዋል። ፕሬዝዳንቱ በዛሬው ዕለት በዋይት ሃውስ ለጋዜጠኞች በሰጡት መግለጫ በግጭቱ ላይ ያላቸውን አቋም እንዲያብራሩ ተጠይቀው ነበር። ፕሬዝዳንት ዶናልድ ጄ ትራምፕም ለተጠየቁት ጥያቄ ሲመልሱ ዩክሬኖች ጦርነቱን እናሸንፋለን እያሉ ያወራሉ፣ እናሸንፋለን ሊሉም ይችላሉ። እኔ ግን ያሸንፋሉ ብዬ አላምንም፣ ነገር ግን የሚያሸንፉበት እድል ካለ ደግሞ እናያለን ብለዋል። ትራምፕ አክለውም ያሸንፋሉ ብያለሁ፣ ማንኛውም ነገር ሊከሰት ይችላል፣ ታውቃላችሁ፣ ጦርነት በጣም እንግዳ ነገር ነው፣ ብዙ መጥፎ ነገሮች ይከሰታሉ፣ ብዙ ጥሩ ነገሮችም ሊከሰቱ ይችላሉ ብለዋል። ሩሲያም በዩክሬን የሲቪል አካባቢዎች ላይ ከባድ ጥቃት ፈጽማለች ለሚለው ክስ በሰጡት ምላሽም አብዛኞቹ ሟቾች ወታደሮች እንደሆኑ ተናግረው በተጨማሪም በግጭቱ በየሳምንቱ
በሁለቱም ወገኖች ከ5000 እስከ 7000 የሚደርሱ ሰዎች እየሞቱ እንደሆነ ገልጸዋል። ፕሬዚደንት ትራምፕ ባለፈው ወር ዩክሬን ላለፉት 3 ዓመታት በጦርነቱ ያጣቻቸውን ግዛቶች በሙሉ ልታስመልስ ትችላለች ወይ የሚለውን ጉዳይ አንስተው ነበር። ይሁን እንጂ ባለፈው ሳምንት ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር በስልክ ከተነጋገሩ በኋላ አቋማቸውን አጥፈዋል። ዩክሬን ከግጭቱ ማብቃት በኋላ አንዳንድ ግዛቶቿን ለሩሲያ አሳልፋ መስጠት አለባት ሲሉ አስረግጠው ለመገናኛ ብዙሃን ተናግረዋል። መደባበቅ አያስፈልግም፣ ሩሲያ መሬቶቹን ተቆጣጥረዋለች። ለሩሲያ መሬቱን ሰጥታ ዩክሬን ካልተገላገለች በስተቀር ያሸንፋለች ብዬ አላስብም ብለዋል። የኪየቭ መንግስት ግዛቶቹን አሳልፎ መስጠትን በተደጋጋሚ ሲቃወም፣ ሞስኮ በበኩሏ ዘላቂ ሰላም ለመመስረት የዩክሬን ወታደሮች አዲሱ የሩሲያ ግዛቶች ብላ ከምትጠራቸው አካባቢዎች ለቀው መውጣት አለባቸው የሚል ከፍተኛ ቅድመ ሁኔታ ያስቀመጠችው ሩሲያ ዩክሬን መደራደር ከፈለገች የተያዙ አካባቢዎች የሩሲያ ናቸው ብላ አጽድቃ ከሩሲያ የተያዙ ግዛቶችን መውጣት አለባት ብለዋል። ፕሬዚደንት ትራምፕ ስልጣን ከያዙ ወዲህ የቀድሞ የባይደን አስተዳደር ከሩሲያ ጋር የነበረውን የራቀ ዲፕሎማሲያዊ ግንኙነት በመተው አዲስ የግንኙነት ምዕራፍ ከፍተዋል። ባለፈው ነሐሴ ወር በአላስካ ከፕሬዚደንት ፑቲን ጋር የተገናኙ ሲሆን በቅርቡ በሃንጋሪ ዋና ከተማ በቡዳፔስት ለሌላ ስብሰባ ዝግጅት ላይ መሆናቸውን አስታውቀዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባንም ስብሰባውን ለማስተናገድ ዝግጁ መሆናቸውን ተናግረዋል። ይህ በዚህ እንዳለ የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን ከፕሬዚደንት ዶናልድ ጄ ትራምፕ ጋር ፊት ለፊት ለመገናኘት በመጪው ኖቬምበር ወር ወደ ዋይት ሃውስ እንደሚያቀኑ ተነግሯል። ይህ ጉብኝት ሳውዲ አረቢያ ከአሜሪካ ጋር የመከላከያ ስምምነት ለማድረግ በምትጥርበት ወቅት የሚካሄድ ሲሆን በፕሬዚደንት ትራምፕ ሁለተኛው የስልጣን ዘመን የአልጋ ወራሹ የመጀመሪያው የዋሽንግተን ጉብኝት ይሆናል ተብሏል። በስማቸው የመጀመሪያ ፊደላት ኤምቢኤስ በመባል የሚታወቁት አልጋ ወራሹ ከ7 ዓመታት በፊት ዋይት ሃውስን መጎብኘታቸው ይታወሳል። ሁለቱ መሪዎች ለመጨረሻ ጊዜ የተገናኙት ባለፈው ግንቦት ወር ፕሬዚደንት ትራምፕ በመካከለኛው ምስራቅ ባደረጉት የጉብኝት ወቅት ነበር። በወቅቱ በኢኮኖሚያዊ ትስስር፣ በእስራኤልና በጋዛ ጦርነት እንዲሁም በኢራን የኒውክሌር ፕሮግራም ዙሪያ ተወያይተው እንደነበር መዘገቡ አይዘነጋም። በሚቀጥለው ወር በሚኖራቸው ስብሰባ በግንቦት ወር በተደረሱ ስምምነቶች በወታደራዊና በደህንነት መረጃ ልውውጥ ዙሪያ እንደሚወያዩም ይጠበቃል። ምንጮቹ እንደገለጹት በጉብኝቱ ወቅትም የስምምነት ፊርማ ስነ ስርዓት ለማካሄድ የታሰበ ቢሆንም ዝርዝር ጉዳዮች ገና አልተጠናቀቁም። የሳውዲ አረቢያ ዋነኛ ፍላጎት የትራምፕ አስተዳደር በቅርቡ ከኳታር ጋር ከተፈራረመው ጋር ተመሳሳይ የሆነ የመከላከያ ስምምነት ከአሜሪካ ጋር መፈራረም ነው የተባለው። ከአንድ ወር በፊት አሜሪካ ከኳታር ጋር ባደረገችው ስምምነት በኳታር ላይ የሚፈጸም ማንኛውም ጥቃት በአሜሪካ መሬት ላይ እንደተፈጸመ ጥቃት ተቆጥሮ የአሜሪካን ሙሉ ጦር ምላሽ እንደሚያጋጥመው መታወጁ ይታወቃል። ሳውዲ አረቢያ ተመሳሳይ የሆነ የደህንነት ዋስትና ከአሜሪካ ለማግኘት እንደምትፈልግም አስታውቃለች። ፕሬዚደንት ትራምፕ ከአልጋ ወራሽ መሐመድ ቢን ሳልማን ጋር ባላቸው የቀጥታ ግንኙነት በተደጋጋሚ አድናቆታቸውን ሲገልጹ ቆይተዋል። እንደ አውሮፓውያን አቆጣጠር በ2017 ፕሬዚደንት ከሆኑ በኋላ የመጀመሪያው የውጭ ሀገር ጉብኝታቸውን ያደረጉት ወደ ሳውዲ አረቢያ የነበረ ሲሆን በሁለተኛው የስልጣን ዘመናቸውም በጥር ወር የመጀመሪያ ስልክ ጥሪ ያደረጉት ለአልጋ ወራሹ ነበር። ፕሬዚደንት ትራምፕ የሳውዲውን መሪ ከእድሜው በላይ ብስለት ያለው ሲሉ ያደነቋቸው ሲሆን የግንቦት ወር ስብሰባው ላይም የአሜሪካና የሳውዲ ግንኙነት የደህንነትና የብልጽግና መሰረት ነው ሲሉ አደናንቀው መጥራታቸው መዘገቡ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።